ሰላም እንደናሽታችኋል የተከበራችሁ ኢትዮጵያውያን የአሻም ተመልካች ቤተሰቦች የአሻም የጥቅምት 10 ለተሰኞ የምሽት ዘገባዎች የሚስተናገዱበት ሰዓት ላይ ደርሰናል። ተረኛው አሳላፊ ሶፎንያስ ዋሲው ነኝ። ከሀገር ውስጥና ከባህር ማዶ የመረጥናቸውን ርዕሰ ጉዳዮች እነግራችኋለን። በቅድሚያ አርዕስተ ዜና። ተቀዳሚ ሙፍቲ ሀጂ ዑመር እድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስት መገለጫቸው እንደነበረ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ተናገሩ። ኢትዮጵያ በአባይ ዙሪያ በዲፕሎማሲው የተሻለ መስራት እንደሚገባት የዓለም አቀፍ ግንኙነት ተንታኞች ተናገሩ። የኢኮኖሚ ድርጅቶች ቆጠራ ከጥቅምት 1 እስከ የካቲት 30 እንደሚደረግ የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ አስታውቋል። ከውጭ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ትራምፕ ከሐማስ ይልቅ በፑቲን ላይ የበለጠ ጫና ማድረግ አለባቸው ሲሉ ተናግረዋል። ቀደም ሲል የነገርናችሁና ሌሎች ዘገባዎችንም አካተናል። የቢዝነስና ምጣኔ ሀብታዊ ጉዳዮችን እንደዚሁም ከሀገር ውስጥና ከባህር ማዶ የመረጥናቸውን ስፖርታዊ ዘገባዎችም እነግራችኋለን። በያላችሁበት ስለምትሰጡን የተከበረው ጊዜያችሁ እናመሰግናለን። ተቀዳሚ ሙፍቲ ሀጂ ዑመር እድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስት መገለጫቸው እንደነበረ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ተናገሩ። ጠቅላይ ሚኒስትር አብይ አህመድ፣ ፕሬዝዳንት ታዬ አጽቀሥላሴ፣ ከንቲባ አዳነች አቤቤና ሌሎች ከፍተኛ የመንግስት የሥራ ኃላፊዎች በሃይማኖት አባቱ ሞት የተሰማቸውን ጥልቅ ሐዘን ገልጸዋል። ለመሆኑ ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ማን ናቸው? ባልደረባችን መሐመድ ንጉስ አብዱ የእርሳቸውን የህይወት ታሪክ ቀጥሎ ይነግረናል። ተቀዳሚ ሙፍቲ ሀጂ ዑመር እድሪስ የተወለዱት ግንቦት 21 1929 ዓመተ ምህረት በወቅቱ አጠራር ወሎ በሚባለው ክፍለ ሀገር ነው። ከልጅነታቸው ጀምሮ የእስልምና ትምህርቶችን እየተከታተሉ ያደጉት ሀጂ ዑመር ወደ አዲስ አበባ የመጡት በደሴ ጀምረውት የነበረውን የሃይማኖት ትምህርት ለመቀጠል ነበር። ወደ አዲስ አበባ መጥተው ከተለያዩ መምህራኖቻቸው የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላም በአንዋር መስጂድና በመስጂድ ኑር እንዲያስተምሩም ተመደቡ። ተቀዳሚ ሙፍቲ ሀጂ ዑመር እድሪስ በተለያዩ ስፍራዎች በመመረጥም ሙስሊሙን ህብረተሰብ በቅንነትና በታማኝነት ሲያገለግሉ መቆየታቸው ይታወቃል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱት ሰዎች መካከል አንዱ የነበሩት ሀጂ ዑመር እድሪስ በ1967 የምክር ቤቱ አባልና የዑለማ ሊቀመንበር በመሆንም አገልግለዋል። ከዚያ በኋላም በተከታታይ ዓመታት በተለያዩ የኃላፊነት ቦታዎች ላይም ሰርተዋል። ከ25 ዓመታት በፊት በአመራር ላይ የነበረው የአዲስ አበባ የመጅሊስ ምክር ቤት ማንኛውም ሃይማኖታዊ ጥያቄዎች በመላው ሀገሪቱ ቢመጣ የመመለስ አቅም እንዳላቸው በመግለጽ የሙፍቲነት ማዕረግም ተሰጣቸው። ከ10 ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት ማድረጋቸው የእምነቱ መሪዎች ይናገራሉ። በኢህአዴግ የአመራር ዘመን በመንግስት ላይ ከፍተኛ ተቃውሞን ከሙስሊሙ ማህበረሰብ አስነስቶ የነበረው ከሃይማኖቱ ተወካዮች እስር ጋር በተያያዘ የበኩላቸውን አስተዋጽኦም አድርገዋል። ሀጂ ዑመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴዎች በስር በነበሩበት ጊዜ ከሌሎች የሙስሊም መምህራንና አባቶች ጋር በመሆን ለ4 ዓመታት መንግስትን ከኮሚቴዎቹ ጋር ለማስታረቅ እንዲፈቱና መንግስትም ይቅር እንዲል ብዙ ጥረትም አድርገዋል። በ2011 ዓ.ም ሀጂ ዑመር እድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው ተመርጠው አገልግለዋል። ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ጠቅላይ ምክር ቤቱ ህጋዊ ሰውነት እንዲያገኝ የማድረግ ትልቅ ስራን ማከናወናቸው የሃይማኖት አባቶች ይጠቅሳሉ።
ይህ ስራቸው ምክር ቤቱ ራሱን በራሱ የማስተዳደር ስልጣንና ኃላፊነት የሰጠ የኢትዮጵያ እስልምና ጉዳዮች መጅሊስ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያለውን ክብር እንዲሁም ተሰሚነት ከፍ ያደረገ ነው በሚል ይነገራል። ብዙዎች ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ዕድሜ ዘመናቸውን ለአንድነታችን የተጉ የሀገር ዋርካ ባለውለታ ሲሉ ይገልጿቸዋል። ለሙስሊሙ ማህበረሰብ አንድነት መጠናከር ዘመናቸውን በሙሉ መልፋታቸውን የሚገልጹ ወገኖች የነበራቸው ጥረት ሁልጊዜ የማህበረሰቡን ሰላምና አብሮነትን ማስጠበቅ ነበር ይላሉ። ሐጂ ኡመር ኢድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጽሐፎችን ጽፈዋል። ቅዱስ ቁርአንን ተርጉመዋል። የቁርአን ትርጉም ስራዎችም በሲዲ ተሰራጭተዋል። ከ50 ዓመታት በላይ በዘለቀ የአገልግሎት ዘመናቸውም ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም ያስተማሩ ሲሆን ከጻፏቸው መጽሐፍት አንዱ የህትመት ብርሃን አግኝቶላቸዋል። የሃይማኖት አባቱ በተለያዩ ጊዜያት ላበረከቱት አስተዋጽኦ በሀገሪቱ አንጋፋ ከሆነው የአዲስ አበባ ዩኒቨርሲቲ በ2011 ዓ.ም የክብር ዶክተሬትም ተሰጥቷቸዋል። ይህን ሽልማታቸው በተመለከተ ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ከቢቢሲ ጋር በነበራቸው ቆይታ ሐጂ ለምን የተሸለሙ ይመስሎታል ተብለው ሲጠየቁ ወላይ እንግዲህ የሽልማቱ ምክንያት የልፋት ውጤት ነው ይመስለኝ። አዲስ አበባም 54 ዓመቴ ነው ከመጣው፣ እዛም ሀገራችን ስቀራ ቅዱስ ቁርአንን ስማር ቀራ ሳስተምር በሌላም ለህዝብ ልፋቴ በጠቅላላ ወደ 70 ዓመት ይሆናል። አንድ ቀን ለልጆቼ ወይም ደግሞ ለራሴ ብያላቅም በየክፍለ ሀገሩ በየዞኑ በየወረዳው ዞራለሁ። በኢትዮጵያ በሙሉ ፈትዋ ሳደርግ ነው የኖርኩት። ደግሞ በኋላ አንድነት ብለን የዛሬ 11 ዓመት ገደማ ጀምረን ነበር። ኋላ አንድነቱ ደስ ያላላቸው ሰዎች አፍርሰውት ነበር። እኔንም ተዋሉኝ፣ ተውኩት። አላህ ደግሞ ጊዜያት አምጥቶት የተከበሩት ጠቅላይ ሚኒስትር አብይ አህመድ እሳቸው ናቸው እንግዲህ ወደ አንድነት እንድንሄድ ያደረጉን። ጀዛቸውን ውለታቸውን አላህ ይክፈላቸው። አላኩሊላህ። ያም ሆነ ይህ ሽልማቱ መሰረቱ የመሰለኝ አንደኛው በሙስሊሙና በክርስቲያኑ መካከል ሰላምና አንድነት የምፈልግ መሆንና በዚህም መልፋቴ፣ ሁለተኛ በመንግስትና በህዝበ ሙስሊሙ መካከል የሚያቀራርብ ሰላም መፈለጌ፣ ሶስተኛ ሙስሊሙና ሙስሊሙ ደግሞ ከመቃረን ከመዳማት ወጥቶ አንድ መሆን አለበት እያልኩ እንግዲህ ወደ 40 ዓመታት መድከሜ ይመስለኛል። ዋናው ይሄ ይመስለኛል። እንዲሁም በአጠቃላይ የሙስሊም አገልግሎት በብዙ አይነት ነው። በማስተማር በደዋይ ስብከት አገልግሎት ቁርአን እንዲሁ በ2 በ3 አይነት ተርጉም ያለው። ሌሎችም የተውሂድ ኪታቦችን መጻሕፍትን ብዙ የተረጎምኳቸው አሉ። ሌላ በአረብኛ ደግሞ ዱዓን ጸሎትን በተመለከተ የነብያችንም ውዳሴ በተመለከተ ወደ 80 መጽሐፎችን በአማርኛ ደርሻለሁ። ከሞላ ጎደል ህይወቴን መቼም የጨረስኩ ህዝብን በሚያቀራርብ ነገር ነው። አሁን ደግሞ ዶክተር አብይ አህመድ አንድነትን ኮሚቴ ሰብሳቢ ያደረጉኝ። አልহামዱሊላህ። ይህ መቼም አንድነቱ ተከናውኖ ጀምረነዋል። አላህ መጨረሻው ቢያሳምረው መቼም በአጠቃላይ ስለ ሙስሊሙ ሆነ ስለ ክርስቲያኑ ስለ መንግስትም ሆነ ስለ ህዝብ በለፋውት ልፋትና በተጨነኩት ምክንያት ይመስለኛል የተሸለምኩት። ብዙ አልቅሻለሁ። ብዙ ለቅሶ ነው ያለቀስኩት። ይህ እንዲሆን በዚያ መነሻ አላህ ይህን ስጦታ ያመጣው ይሆናል እንጂ የሚለው እኔ ይህ ይመጣል ብዬ የጠረጠርኩት ጉዳይ አይደለም። መንግስትም ይህን ጉዳይ ያስብበታል ብዬ ትዝም አላለኝም ብለዋል። ለሃይማኖት አባት እንደዚህ ያለ ደረጃና ሽልማት መሸለም በተለይ በሀገራችን እኮ ይሄ መጀመሪያው ነው። ታይቶም አይታወቅም፣ ተሰምቶም አይታወቅም። ለክርስቲያኖች አልተሰራም እንኳን ለሙስሊሙና እኔ ብቻ ሳይሆን የሚያስደስተኝ ሙስሊሙላ ሊደሰትበት የሚገባ ነው። በህይወት ያሉት አይደለም የሞቱት የታገሉት አባቶቻችን ሁላ ውጤት ነው የሚል አመለካከት ነው ያለኝ መቼም ሲሉም ነበር የተናገሩት። አሁን ላይ ታዲያ ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ መሞት በኢትዮጵያ ሙስሊም ማህበረሰብና በመላው ኢትዮጵያውያን ዘንድ ጥልቅ ሐዘን ፈጥሯል። እሳቸውን ማጣት እጅግ ከባድ መሆኑንና በእጅጉ ትልቅ ሐዘን ነው በማለት በርካቶች የገለጹ ሲሆን ጠቅላይ ሚኒስትር አብይ አህመድ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጠቅላይ ምክር ቤት በህግ እውቅና እንዲኖረው ባደረጉት አስተዋጽኦ ሁሌም እንደሚያስታውሷቸው ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበኩላቸው እጅግ ትሁት የሀገር ወዳድ ምልክት በሁሉም ዘንድ የሚወደዱ የሚደመጡና የሚከበሩ አባታችን ነበሩ ሲሉም ገልጸዋቸዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ተቀዳሚ ሙፍቲ የህዝብ ሙስሊሙ ብቻ ሳይሆኑ በምክራቸውና በተግሳጻቸው በመላው ኢትዮጵያውያን መወደድና ክብርን የተጎናጸፉ ታላቅ አባትና መሪ የሀገር ሽማግሌና ዋርካ በመሆን ኢትዮጵያውያን በእምነት በጎሳና በብሔር የማይነጣጠሉ አባት እንደነበሩ ጉባኤው አስታውሰዋል።
ተቀዳሚ ሙፍቲ ሀጂ ኡመር ድሪስ የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ የሃይማኖት ተቋማት ጉባኤ በላይ ጠባቂ በመሆንም አገልግለዋል። የፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ለተቀዳሚ ሙፍቲ ሀጂ ኡመር ድሪስ አስከሬን ሽኝት ስነ ስርዓት ወቅት እንዳሉት ተቀዳሚ ሙፍቲ ሀጂ ኡመር ድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስት መገለጫቸው አድርገው የኖሩ እንቁ ሰው እንደነበሩ ተናግረዋል። ፕሬዝዳንቱ አክለውም ለመላው ኢትዮጵያውያን ይህንን ዕውቀታቸው ያስተማሩ አባት መሆናቸውንም ገልጸዋል። ኢትዮጵያ ዛሬ ታላቅ ሰው አጣለች። መሪር የሐዘን ቀን ነው። ተቀዳሚ ሙፍቲ ሀጂ ኡመር ድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ለመላው ኢትዮጵያዊ ይህንን ዕውቀታቸውን ያስተማሩ ናቸው። በጎ መምህር፣ በጎ አባት፣ መልካም አባት ነበሩ። በዕውቀታቸው በጥበባቸውና በርጋታቸው ለሁሉም ኢትዮጵያዊ ማሰላሰልን፣ ማጤንን፣ አቅል ማድረግን እየኖሩበት ራሳቸው አስተምረዋል። ደግ አባት፣ ቅን መምህር ነበሩ። የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ታጋይ ታደለ ለተቀዳሚ ሙፍቲ ሀጂ ኡመር ድሪስ አስከሬን ሽኝት ስነ ስርዓት ወቅት እንዳሉት ደግሞ ተቀዳሚ ሙፍቲ ሀጂ ኡመር ድሪስ በመላው ኢትዮጵያውያን ዘንድ ተወዳጅና ክብርን የተጎናጸፉ ስለመሆናቸው እንደሚነገር ተናግረዋል። ሀጂ ኡመር ድሪስ ተቀዳሚ ሙፍቲ በመላው ኢትዮጵያውያን ዘንድ ተወዳጅና ክብርን የተጎናጸፉ የሀገር አባት፣ የሀገር ዋርካ ስለመሆናቸው የተለያዩ አካላት ምስክርነታቸውን ሲሰጡ ይደመጣሉ። በበርካታ የማህበራዊ ሚዲያ ላይም የእሳቸው ንግግሮች፣ ምክሮችና ተግሳጾች ሲዘዋወሩ እንመለከታለን። በተለይም ከእስልምና መሰረታዊ አስተምህሮ ተነስተው የሰው ልጅ ሁሉ ሊከበር የሚገባ ፍጡር መሆኑን በተመለከተ ደጋግመው ሰውን ሁኑ፣ ሰውነት ይቅደም፣ ሰውነት ከእምነትም ከዘርም ከሁሉም በላይ ነው የሚለው ንግግራቸው ዘመን ተሻጋሪና በብዙሃኑ አማኝ ዘንድ ተቀባይነትን ያገኘ የዘመኑ ጥቅስ ተደርጎ የሚወሰድና ከልፈታቸውም በኋላ የሚታወሱበት ድንቅ ንግግራቸው ነው። የሰላም ሚኒስትሩ ሙሐመድ ድሪስ በበኩላቸው ተቀዳሚ ሙፍቲ ሀጂ ኡመር ድሪስ በአመራር ዘመናቸው የሙስሊሙ ማህበረሰብ አንድነት እንዲጠናከር በህዝቦች መካከል መቀራረብ እንዲኖርና ለሀገራችን ኢትዮጵያ ሰላምና ህብረ ብሔራዊ አንድነት መጎልበት ተግተው ይሰሩ የነበሩ አባት መሆናቸውን ተናግረዋል። ተቀዳሚ ሙፍቲ ሀጂ ኡመር በህይወት ዘመናቸው በህዝቦች መካከል መቀራረብ እንዲኖር የለፉ ሀገራቸውን የሚወዱና ለሀገራችን ኢትዮጵያ ሰላምና ህብረ ብሔራዊ አንድነት መጎልበት በቅንነት የለፉ አባት ነበሩ። ይህ በጎ ተግባራቸው ሁሌም የሚዘከር ነው። መንግስት ለቤተሰባቸው፣ ለሃይማኖቱ ተከታዮችና ለመላው የሀገራችን ህዝቦች መጽናናትን ይመኛል። የተቀዳሚ ሙፍቲ ሀጂ ኡመር ድሪስ የቀብር ስነ ስርዓት በዛሬው ዕለት ሰኞ ጥቅምት 10 2018 ዓ.ም ስርዓተ ቀብራቸው ተፈጽሟል። ኢትዮጵያ በአባይ ዙሪያ በዲፕሎማሲው የተሻለ መስራት እንደሚገባት የዓለም አቀፍ ግንኙነት ተንታኞች ተናግረዋል። ግብጽ በኢትዮጵያ ህዳሴ ግድብ ላይ ለምታነሳው የፖለቲካ ድራማ ውስጥ አንድነትን መፍጠር አስፈላጊ መሆኑንም ከአሻም ጋር ቆይታ ያደረጉ ባለሙያዎች አብራርተዋል። አዲስ እንግዳ ሰውነች የዚህን ዜና ዝርዝር የምትነግራችሁ። ኢትዮጵያ ለበርካታ ዓመታት የዜጎቿን ህይወት ላብ ብሎም
ገንዘብ አሟጣ የገነባችው ታላቁን የህዳሴ ግድብ አጠናቃ ያስመረቀችበት የደስታ ስሜት ውስጥ ትገኛለች። ይሁን እንጂ ግድቡ ከመጀመሪያው አንስቶ መገንባቱ ብሎም ለመገደብ መታሰቡ ያላስደሰታቸው ግብጽና መሰሎቿ አሁንም አርፈው የተቀመጡ አለመሆናቸውን የሚወጡ ግብጽ ወለድ መረጃዎች እንደሚያሳዩ የዓለም አቀፍ የህዝብ ግንኙነት ባለሙያዎች ይናገራሉ። አሻም ከግድቡ መጠናቀቅ በኋላ የግብጽ እንቅስቃሴ ምን ይመስላል ስትል የዓለም አቀፍ ግንኙነት ባለሙያዎችን አነጋግራለች። በጉዳዩ ላይ ሀሳባቸውን ከሰጡት የዓለም አቀፍ ግንኙነት ባለሙያዎች መካከል የሆኑት ጥላሁን ሊበን ይህንን ይላሉ። ግድባችን ላለፉት 14 ዓመታት የነበሩ በርካታ የዲፕሎማሲ ጫናዎችን መንግስትና ህዝብ አንድ በመሆን ህዳሴ ግድባችን ሊመረቅ ችሏል። ይሄ ትልቁ የኢትዮጵያ መንግስት እና ህዝብ የሰሩት ትልቁ የዲፕሎማሲ ስራ ነው ብሎ መውሰድ ይቻላል። ያ ማለት ግን ህዳሴ ግድቡ ሙሉ በሙሉ ከስጋት ነጻ ነው ማለት አይደለም። የግብጽ የዲፕሎማሲ ጫና አሁንም የቀጠለበት ሁኔታ ነው ያለው። ሰሞኑን በተለይም ደግሞ ሌሎች ግጭት ቀስቃሽ ንግግሮችን እስከ ማድረግ ደርሰዋል። ይህ ብቻ አይደለም። የአፍሪካ መሪዎችም ከግብጽ ጎን እንዲሰለፉና ከዚህም ያለፈ በርካታ ስራዎችን እየሰራች ነው ያለው። ግብጽ የምታደርገው እንቅስቃሴ የህዳሴ ግድቡን ወደ ኋላ ያስቀረዋል ማለት አይደለም የሚሉ ጥላሁን፣ ነገር ግን ከኢትዮጵያ በኩል ሊሰሩ የሚገባቸው የቤት ስራዎች አሉ ይላሉ። ይህ ማለት ግን ህዳሴ ግድቡን ወደ ኋላ ያስቀረዋል ማለት አይደለም። ዋናው ትልቁ ነገር እኛ እንደ ሀገር የህዳሴ ግድባችን እውን መሆኑ አንዱ ትልቁ ስኬት ከመሆኑ ባሻገር ቀጣይ የሚሰሩ በርካታ ስራዎች አሉ። በህዳሴ ግድባችን ዙሪያ የሚሰሩ ደሴቶች አሉ። እነዛ ደሴቶች ደግሞ የውጭ ምንዛሬ በማምጣት ለኢትዮጵያ ከፍተኛ ኢኮኖሚ እንዲሰራ ያደርጋሉ። ከጎረቤት ሀገራት ጋር ያለን ግንኙነትም በዛ የሚያጠናክሩ ነው የሚሆነው። ነገር ግን የግብጽ ትልቁ ጥያቄ የህዳሴ ግድብ መገንባት አይደለም። የግብጽ ጥያቄ የኢኮኖሚ ጥያቄ ነው። ኢትዮጵያ ህዳሴ ግድቡን በመገንባቷ የምታገኘውን ኢኮኖሚ ወታደራዊ ኃይልን ከማጠናከር አንጻር ትልቅ ሚና ስለሚኖረው ከዛ አንጻር ነው የግብጽ ዲፕሎማሲያዊ ጫና አሁንም የቀጠለበት ያለው ሁኔታ። ሌላኛው በጉዳዩ ላይ ሀሳባቸውን የሰጡት የዓለም አቀፍ ግንኙነት ባለሙያው አበራ ኤቢሶ በበኩላቸው የግብጽ ዋነኛ ዓላማ ህዳሴ ግድቡ እንዳይገነባ አልፎም ዓለም አቀፍ ማህበረሰቡ ከኢትዮጵያ ጎን እንዳይቆም ማድረግ ነው ሲሉ ቴክኒካዊ ድርድር ማድረግ ጠቀሜታ እንዳለው ያነሳሉ። ኢትዮጵያ እንግዲህ በቆራጥ ዓላማዋ ግድቡን ጨርሳ መገደቧና ወደ ስራ እንዲውል ዝግጁ ማድረጓ በግብጽ በኩል ከዚህ በኋላ የሚሰሩ እንደዚህ አይነት ከሀቅ ያፈነገጠ ዲፕሎማሲያዊ አካሄዶች እንደማዋጣቸው ነው እንግዲህ ያነሱት። ተገቢም ትክክልም ነው። ነገር ግን ምንም ድርድር አይኖርም ብሎ ደግሞ ማሰቡም አይሆንም። ቢካዝ ቴክኒካዊ ድርድር ማለት ሳይንሳዊ የሆነ ሌሎችን ኢትዮጵያ ግድቡን እንደሰረች ያው ይታወቃል። ግድብ ሲሰራም ኢትዮጵያ ግብጽ ተደራደረችም አልተደራደረችም ታችኛው ተፋሰስ ሀገራትን ጥቅምና ብሔራዊ ፍላጎታቸውን የውሃ ፍላጎታቸውን በሚጎዳ መልኩ አይደለም። ቢኮዝ ወደፊት ኢትዮጵያ ይሄን ተጠንቅቃ ታውቅ ነበረ። ለዚህ ቴክኒካዊ የሆኑ ገለልተኛ ዓለም አቀፍ ባለሙያዎች ግድቡ ላይ ኢንቨስቲጌሽን እንደሚሰራ ይሄ ደግሞ ተገቢም ነው። መተማመንን የሚያመጣ ሆኖ ነው እንጂ የሚሆነው ዝግ አድርጎ ማኖር ያው ኢትዮጵያም ጥርጣሬ በሌላ ዓለም ጥርጣሬን እንድትታይ የሚያደርግ በመሆኑ አሁን በሚሉ ኢትዮጵያ ዝግጁ ብትሆን ጉዳት የላትም። ቢካውስ ስትሰራም በጥንቃቄ በመሆኑ ግብጽ ጥርጣሬዋን ማጽዳት መቻል አለበት ያሉት አበራ የግድቡ በሌሎች የተፋሰሱ ሀገራት ላይ ጉዳት አለማድረስ በዓለም አቀፍ አካላት በገለልተኛ መጣራቱ ይገባዋል። ይህም የኢትዮጵያ ሀቅን ያወጣል ይላሉ። ሊጎዱ እንደሚፈልጉ ነው የሚታየኝ በዚህ ሰዓትም ቢሆን። ነገር ግን ይሄን ማጥራት የሚችሉት ጉዳቱ አይደርስም የሚለውን የግብጽ ገለልተኛ አካል ሳይሆን ዓለም አቀፍ ገለልተኛ አካል ተመርጦ በኢትዮጵያም በኩል እምነት ያለው ተመርጦ ቴክኒካዊ ማለት ሳይንሳዊ ነገር ነው። ወደፊት ግድቡ ምን ፖቴንሻል ጉዳት ታችኛውም ይሁን ላይኛው ተፋሰስ ሀገራት ላይ ያደርሳል የሚል ተጠንቶ መታወቅ አለበት። በደንብ በፊት ስላልተስማሙ ነው በዚህ ቴክኒካል እንትን ላይ ያልገቡት። ቢኮዝ ግድቡ ጭራሽ አይገንባ የሚል ነው አቋሟ የነበረው እና ፖለቲካዊ ድራማዎችን ዲፕሎማሲያዊ ድራማዎችን አድርጋ ነው እንግዲህ ኢትዮጵያን ፋይናንስም እንዳታገኝ አድርጋ የቆየችው። ነገር ግን የኢትዮጵያ ማንነት ነባራዊ እውነታው ኢትዮጵያ ያው በተገፈች ቁጥር እየጠነከረች እንደምትሄድ የሚያሳይ መሆኑን እነሱም አረጋግጠዋል፣ ሌላ ዓለምም አረጋግጠዋል ማለት ነው። ሶ ግን አሁን ምንም ድርድር ተዘግቶ ይኖር ማለት ሳይሆን ኢኒሼቲቮቹ ያስፈልጋል። ቢኮዝ የውሃ ሀብት ድንበር ዘለል ሀብት ነው እንጂ የአንድ ሀገር ሀብት ብቻ አይደለም። ኢትዮጵያ ዓለም አቀፉ ማህበረሰብ
እንዲቀበላትና ሀቋን እንዲያከብርላት ብሎም ግብጽ በምትሰራው ፕሮፓጋንዳ ሳይደናገር ከጎኗ እንዲቆም ከምትሰራው የዲፕሎማሲ ስራ በተጨማሪ የውስጥ አንድነቷን ልታጠናክር ይገባልም ብለዋል። የኢኮኖሚ ድርጅቶች ቆጠራ ከጥቅምት 1 እስከ የካቲት 30 እንደሚደረግ የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ አስታውቋል። መስከረም አዲሱ ተጨማሪውን ይዛል። በ2018 በጀት ዓመት እንደ ሀገር ያሉ የኢኮኖሚ ድርጅቶች ላይ ቆጠራ እንደሚደረግ የኢትዮጵያ ስታቲስቲክስ አገልግሎት መግለጹን አሻም መዘገቡ አይዘነጋም። በዚህ መሰረትም በአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት የኢኮኖሚ ድርጅቶች ቆጠራ እንደተጀመረ የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ ጋዜጣዊ መግለጫ ሰጥቷል። የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ ኃላፊ አደም ኑሪ እንደተናገሩት ከሆነ የኢትዮጵያ ስታቲስቲክስ አገልግሎት የመካከለኛ ዘመን ማለትም ከ2016 እስከ 2018 የሚሄድ የስታቲስቲክስ ልማት እቅድ እንዳለው ገልጸው ከእቅዶቹ መካከልም የኢኮኖሚ ድርጅቶች ቆጠራ መሆኑን አንስተዋል። ቆጠራውም በአዲስ አበባ ከተማ አስተዳደር ከጥቅምት 1 እስከ የካቲት 30 እንደሚካሄድ ገልጸው ከፌዴራል በመቀጠል ቆጠራው በክልሎችም እንደሚደረግ ተናግረዋል። የኢትዮጵያ ስታቲስቲክስ አገልግሎት የመካከለኛ ዘመን ከ2016 እስከ 2018 የሚሄድ የመካከለኛ ዘመን የስታቲስቲክስ ልማት የመካከለኛ ዘመን እቅድ አለው። ከዚህ እቅድ ውስጥ አንዱ የኢኮኖሚ ድርጅቶችን ቆጠራ ማካሄድ ነው። እነዚህ ኢኮኖሚ ድርጅቶች ቆጠራ ሲካሄድ አንዱ ቆጠራ የሚካሄድባቸው ያው በክልሎች ነው። ከፌዴራል ቀጥሎ ያሉ በክልል ደረጃ ካሉ መዋቅሮች ውስጥ አንዱ የአዲስ አበባ ከተማ አስተዳደር ነው ማለት ነው። በአዲስ አበባ ከተማ አስተዳደር ይሄ ቆጠራ ይካሄዳል። ይሄ ቆጠራ የሚካሄደው በሁለት ምዕራፍ ነው የሚሆነው። ከጥቅምት 1 ኦልሬዲ ጀምሯል። የመጀመሪያው ምዕራፍ እስከ የካቲት 30 ድረስ ቆጠራው የሚካሄድ ነው ማለት ነው። ቆጠራውን ለማስተባበርም በአዲስ አበባ የሚገኙ 6 ተቋማት የበላይ ኃላፊዎች የተወከሉበት ግብረ ኃይል እንደተደራጀና በቆጠራ ማስፈጸም መሰረትም መረጃ የሚሰጡ አካላት ለመረጃ ሰብሳቢዎች ትክክለኛ መረጃ እንዲሰጧቸው በማሳሰብ የዚህ ቆጠራ አስተባባሪ ኮሚቴ አባል ሰብሳቢ የአዲስ አበባ ፕላንና ልማት ቢሮ እንደሆነም አስረድተዋል። ይህንን ቆጠራ ለማስተባበር 6 ተቋማት በከተማችን የበላይ ኃላፊዎቻቸው የተወከሉበት አንድ ግብረ ኃይል ተደራጅቶ ነው ያለው። እንግዲህ በዚህ ቆጠራ ማስፈጸሚያ ማኑዋል መሰረት ለመረጃ ሰብሳቢዎች፣ መረጃ ሰጪ አካላት እውነተኛውን መረጃ እንዲሰጡ ባለው የመረጃ ማሰራጫ ዘዴ ተጠቅሞ ይሄ ግብረ ኃይል የተቋቋመው ግብረ ኃይል ቆጠራው ለሚካሄድበት ያስተዳደር እርከን መረጃ መስጠት አለበት ይላል። በዚህ መሰረት እንግዲህ ዛሬ እኛ ለከተማችን ነዋሪዎች ይህንን መረጃ መስጠት ስላለብን የዚህ ቆጠራ አስተባባሪ ኮሚቴ አባል ሰብሳቢው የአዲስ አበባ ፕላንና ልማት ቢሮ ነው። በዛ መሰረት ነው ይህንን መረጃ የምንሰጠው ማለት ነው። አያይዞም ቆጠራው በሁሉም የከተማው አካባቢ እንደሆነ ተናግረው 5606 የቆጠራ ጣቢያዎች እንደተዘጋጁና 119 የሚሆኑ ወረዳዎችም እንዳሉ አብራርተው ቆጠራው ሁሉንም የከተማዋን ክፍል እንደሚያካትት ገልጸዋል። የቢሮ ኃላፊ 5653 መረጃ ሰብሳቢዎችና ተቆጣጣሪዎች እንዲሁም አስተባባሪዎች እንደተካተቱም አያይዘው ተናግረው ቆጠራው የሚካሄደው ቤት ለቤት እንደሆነም አስገንዝበዋል። ይሄ መረጃ የሚካሄደው በሁሉም የከተማችን አካባቢ ነው ቆጠራው የሚካሄደው። 5606 የቆጠራ ጣቢያዎች አሉ። ወደ 119 የሚሆኑ ወረዳዎች አሉን በአዲስ አበባ ከተማ አስተዳደር። ስለዚህ ቆጠራው የሚሸፍነው ሁሉንም የከተማው ክልል የሚሆን መሆኑ መረጃው መታወቅ አለበት። ለዚህ ቆጠራ የተሳተፉ ከ5653 መረጃ ሰብሳቢዎች፣ ተቆጣጣሪዎች፣ ስታቲሽያንና አስተባባሪዎች በዚህ ቆጠራ ስራ ውስጥ ተሰማርተዋል። ስራ ላይ እንዳሉ እንዲወሰድ ፈልጌ ነው። ሌላው ቆጠራው የሚካሄደው በር ለበር ነው። ሁሉንም የከተማው ቤተሰቦች ቆጠራው ያካሄዳቸዋል። ሁሉም በማወራና በአባወራ የሚመሩ ቤተሰቦች በዚህ ቆጠራ ውስጥ ያልፋሉ። ስለዚህ ከዚህ በኋላ ነው ወደ ኢኮኖሚ አይነቶች ወደ ድርጅቶቹ አይነት የሚገባው ማለት ነው። ይሄ ማለት ድርጅቶቹ ተፈልገው አይደለም ቆጠራው የሚካሄደው። በር ለበር ሁሉም የከተማችን ቤቶች
ይጎበኛሉ በቆጣሪዎቹ ማለት ነው። ይህንን የከተማችን ነዋሪ ተገንዝቦ ተባባሪ መሆን መቻል አለበት። በቆጠራው የሚጠበቁ ውጤቶችም በአዲስ አበባ ከተማ አስተዳደር የሚገኙ የኢኮኖሚ ድርጅቶች ቁጥራቸው ምን ያክል እንደሆነ፣ ድርጅቶቹ የተያዙት በማን እንደሆነ፣ የድርጅቶቹን መጠንና የአወቃቀር አይነታቸውንም እንዲሁም ድርጅቶቹ የያዟቸው የሰው ኃይል ምን ያክል ነው የሚለውን ለማወቅ እንደሚያግዝ ነው ያስረዱት። በዚህ ቆጠራ የምናገኛቸው ውጤቶች የሚጠበቁ ውጤቶች አሉ። አንደኛ በከተማችን ያሉ የኢኮኖሚ ድርጅቶች ብዛታቸውን ማወቅ እንፈልጋለን። ይህንን ውጤት ያስገኝልናል። በተያዙበት የባለቤት አይነት በውጭ ዜጎች ነው በሀገር ውስጥ ዜጎች ነው የተያዙት የሚለውን ያሳየናል። የድርጅቶቹን መጠንና የአወቃቀራቸውን ሂደት ይሄ ማለት ከጥቃቅን አነስተኛ፣ መካከለኛ እስከ ከፍተኛ ድረስ ያሉ ድርጅቶችን ያሳየናል። እነዚህ ድርጅቶች በመደበኛ ኢኮኖሚ ውስጥ ነው ያሉት ወይስ መደበኛ ባልሆነው ኢንፎርማል ኢኮኖሚ ነው ወይስ ፎርማል ኢኮኖሚ ውስጥ ነው የሚንቀሳቀሱት የሚለውንም ለመለየት ያስችለናል ማለት ነው። በእነዚህ ድርጅቶች ውስጥ ታቀፈው ያሉ የሰራተኞችን ብዛትም ለማወቅ ያስችለናል። የምርት እሴታቸውን ለሀገር ውስጥ ሽያጭ ነው ለኤክስፖርት ነው የሚያውሉት የሚለውንም የምርት እሴት ሰንሰለቱንም ለመለየት የሚጠቀሙትንም ጥሬ ዕቃ ለማወቅ የቋሚ ሀብት የካፒታል መጠናቸውንም ለማወቅ በመጨረሻም እያጋጠመው በዘርፉ እያጋጠመ ያለ ተግዳሮት እና ችግር ምን እንደሆነ ለመለየት የምንጠቀምበት ይሆናል ማለት ነው። በአዲስ አበባ ከተማ አስተዳደር ከጥቅምት 1 ጀምሮ እስከ የካቲት 30 የሚደረገው የኢኮኖሚ ድርጅቶች ቆጠራ ዓላማው የሀገሪቱን የምርት መጠን ለማወቅ እንደሚረዳ ነው በመግለጫው የተገለጸው። የፍትህ ስርዓቱን ለማዘመን በቴክኖሎጂ ግብዓቶች መመሪያና ስልጠና መሰጠቱ ተገለጸ። የኢፋይልና የቪዲዮ ኮንፈረንስ ማዕከል መከፈቱንም የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንቱ ቴዎድሮስ ምህረት ገልጸዋል። ዝርዝሩን ከቴዎድሮስ ፍቅሩ ተከታተሉ። የፍትህ ስርዓቱ በ2018 ዓ.ም የተለያዩ ለውጦች እንደሚደረጉበት በተለይም ደግሞ የተሰሩ ቴክኖሎጂዎችን ሙሉ በሙሉ ወደ ስራ እንዲገቡ እንደሚደረግ እንዲሁም የሚፈጠሩ ክፍተቶች ካሉ እነርሱን ለመሸፈን ጥረት እንደሚደረግና የዲጂታል አሰራርን በማጠናከር ተገልጋዮች ባሉበት ሆነው አገልግሎት እንዲያገኙ የማድረጉ ተግባር እንደሚቀጥል የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት ገልጸዋል። በ2018 ዓ.ም ዋና ትኩረታችን የሚሆነው የተሰሩ የቴክኖሎጂ ውጤቶች አሉ፣ እነሱን ወደ ስራ ማስገባት ነው። ስለዚህ በዋናነት የሽግግር ጊዜ አድርገን ነው። ከዚህ በፊት የተሰሩት ስራዎች በአብዛኛው ወደ ስራ ይገባሉ። ከዚህ ጋር በተያያዘ በእኛም በኩል እንዲሁም በተገልጋዮች በኩል ስለ መጣው ቴክኖሎጂ ማስተዋወቅ፣ ለዚህ የሚሆኑ ዝግጅቶችን ማድረግ፣ ወደ ስራ አስገብቶ በተከታታይ እየፈተሽን በመሀል የሚፈጠሩ ችግሮችን ካሉ እየፈታን ሙሉ ለሙሉ በዚህ ዓመት ወደ ስራ እናስገባለን ብለን እናምናለን። መደበኛ ስራዎች እንደተጠበቁ ነው ማለት ነው። ከዚሁ ከቴክኖሎጂ ግብዓቶች ጋር በተያያዘ በዋናነት ኢፋይልና የቪዲዮ ኮንፈረንስ ማዕከል መከፈቱን ገልጸዋል። ከተፈጠሩት የቴክኖሎጂ ግብዓቶች ጋር በተያያዘ የመመሪያና የእውቀት ክፍተት እንደ ተግዳሮት ሊነሳ ይችላል። ነገር ግን ፕሬዝዳንቱ ለእነዚህ ክፍተቶች መመሪያ መውጣቱንና ስልጠና መደረጉን እንዲሁም ለቴክኖሎጂ በቂ የሆነ መደላድል መዘጋጀቱን ተናግረዋል። በዋናነት የተሰሩት የበርካታ የኢፋይሊንግ እና የቪዲዮ ኮንፈረንስ ማዕከሎችን ከፍተናል። ከዛ በተጨማሪ ለቴክኖሎጂ ትግበራ የሚያገለግሉ መደላደሎችን አዘጋጅተናል፣ መመሪያ አውጥተናል፣ ስልጠናዎችን ስንሰጥ ነበረ። ቴክኖሎጂዎች እየለሙ ነው የሚገኙት። እነዚህ በሙሉ አንድ ላይ ወደ ስራ የሚገቡት በዚህ ዓመት ይሆናል ብለን ነው። በቀጣይ በ2018 ዓ.ም ከፍትህ ስርዓቱ ምን ይጠበቃል ተብሎ ለፕሬዝዳንቱ ለቀረበላቸው ተጠየቅ የፍትህ ስርዓቱ ጊዜ የሚፈልግ ሂደት መሆኑን አስታውሰው በስርዓቱ ውስጥ ከፍርድ ቤት ውጭ ያሉ ሌሎች አካሎች በሞራልም በሕግም ኃላፊነታቸውን መወጣት አለባቸው ብለዋል። ፍትህ የሚሰፍነው በጋራ ተባብረን ከሰራ ነው። የፍትህ ስርዓት ሂደትን የሚፈልግ ነው። ከመነሻው እስከ መድረሻው ባለው ሂደት ውስጥ በርካታ ተሳታፊዎች አሉ። የሁሉም ሚና አስፈላጊ ነው። ለህግ የበላይነት መስፈን፣ ለፍትህ መስፈን የሁላችንም ሚና አስፈላጊ ነው። ፍርድ ቤት ኃላፊነት መወጣት አለበት፣ ያን እንወስዳለን። ነገር ግን ሌሎችም አካላት ባላቸው ድርሻ ላይ ኃላፊነታቸውን እንዲወጡ በህግም በሞራልም ያለባቸውን ግዴታ እንዲወጡ አደራ አለ። በ2018 ዓ.ም የዳኝነት ግልጽነትና ተጠያቂነትን ለማረጋገጥ የተገልጋዩን ፍላጎት ያሟላ እንዲሆን ስራዎች መሰራታቸውን መገለጹ ይታወሳል።
እየተመለከታችሁን ስለቆያችሁ እናመሰግናለን። ያሻም የምሽት ዘገባን ከማብቃታችን በፊት አርዕስተ ዜናዎቹን በድጋሚ እንንገራችሁ። ተቀዳሚ ሙፍቲ ሀጂ ኡመር እድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስት መገለጫቸው እንደነበረ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ተናገሩ። ኢትዮጵያ በአባይ ዙሪያ በዲፕሎማሲው የተሻለ መስራት እንደሚገባት የዓለም አቀፍ ግንኙነት ተንታኞች ተናገሩ። የኢኮኖሚ ድርጅቶች ቆጠራ ከጥቅምት 1 እስከ የካቲት 30 እንደሚደረግ የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ አስታውቋል። ከውጭ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ትራምፕ ከሐማስ ይልቅ በፑቲን ላይ የበለጠ ጫና ማድረግ አለባቸው ሲሉ ተናግረዋል። ክቡራን ተመልካቾቻችን ለዛሬ ጥቅምት 10 2018 ዓ.ም የምሽት የአሻም ዘገባዎቻችን እስካሁን ለእናንተ ያሻገርናቸውን ይመስላሉ። ተረኛ አሳላፊው ሶፎንያስ ዋሲሁን አብራችሁ ቆይቻለሁኝ። አሻም ለሁላችን።